ባረን ቢገባ ኑሮ ከወንድሜ ጋር እየተጣላለበት እስካሁን ድረስ ስላንተ ምክንያት ነበር። ተረዳኝ አይደል? ባንተ ምክንያት ነው። ቢሆን ታሳውቂኝ ነበር። በሰማው ነገር ምንድነው ታዲያ? በሰማው ነገር ምንድነው? አናግሪኝ በሰማው ነገር እናውራ። እኔና አንቺ ቢያንስ እናውራ። ተረጋግተን እናውራ። አዳምጠኝ። እኔ ከሌላ ሰው ጋር ተዋውቂያለሁ። ኤፍሬም ሰው አግኝቻለሁ። ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ከመገረም ከቃልም በላይ። ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ያው ሰሞኑን ጠፍተናል። ትላንትናም ከትላንት ወዲያም ያው ደስ ማይሉ ነገሮች እየተፈጠሩ ስለሆነ ሁለት ደግሞ ኤፊና እኔ ያው ታውቃላችሁ እየተገናኘን አይደለምና በዛ ምክንያት ብቻ ደስ ማይሉ ነገሮች እየተፈጠሩ ብቻ ስለሆነ ነው ተራርቀንም ስለሆነ ያለ ነው ቪዲዮ ለመስራት የተመቸን አይደለምና እኔም ደግሞ ያው ብቻዬን የሆነ ቦታ ቁጭ ብዬ ምናምን ነገር ዝም ብዬ ምንም ላወራላችሁም አልችልም። ምንም የተለየ ነገርም እየተፈጠረ አይደለም። ምክንያቱም ያው ተመሳሳይ ነገር ነው እየተፈጠረ ያለው። ደስ እኔን የሚያስከፉ እኔን የሚሰብሩ ነገሮች ናቸው እየተፈጠሩ ያሉትና ያው እንደዚህ ብዬ ሁሌ ደግሞ እንደተከፋ ሰው መጥቼ እናንተን መልሼ ማስከፋት ስለማልፈልግ ብቻ ሁሉንም ነገር ያው ዝም ብዬ በራሴ ለመፍታትም ችግሮቹንም በቃ ብቻ በቻልኩት አቅም በራሴ በውስጥ በኩል ኤፍሬም እንዳይናደድ እያልኩኝ ምንም ነገር ለሱ እየነገርኩትም አይደለምና ሁሉም ነገር ሰላም እንደሆነ ነው እያስመሰልኩ ያለሁት ለሱም ቢሆን። ምክንያቱም ያው ታውቃላችሁ ትንሽ በቃ ሲያማው መልሶ እኔ ላይ ነው ጭንቀት የሚሆነውና እነዛ ነገሮች እንዳይፈጠሩ ብቻ የሚፈጠሩትን ነገሮች በሙሉ ለሱ አልነግራቸውምና በቃ የሆነ ሰላም እንደሆነ እያደረኩኝ ነው እያስመሰልኩኝ እየቀጠልኩ ያለሁት። ግን አንዳንዴ ደግሞ ሁሉም ነገር ሲበዛ መጠኑን ሲያልፍ መንገድ ሲስት ዝም ልትሉም አትችሉም። ምክንያቱም በቃ እንዴት ትዕግስትም አይኖራችሁ ማለት ሲጀመር። ስለዚህ እየሆነ ያለው ነገር ደግሞ ሁሉንም ነገር በትዕግስት ነው እያለፍኩ ያለሁትና አንዳንዴ ደግሞ ሁሉንም ነገር በትዕግስት አልፋችሁ ዝም ስትሉ ያንን ሰው ፈርታችሁት ምናምን ነገር ሊመስለው ይችላል። እና ደግሞ ዘካሪያስ እየመሰለ ያለው ነገር ያ ነው። ቅርብ ሰዓት ነው የመጣው ወደዚህ ምናምን እና ደግሞ ነገሮችን በሙሉ እንደ አዲስ ነው እያደረጋቸው ያለው። ምናልባት እኔና ኤፍሬም እኮ ከዚህ በፊት አብረን እንደሆንን ያውቃል። ግን አዲስ አበባም ስላልነበረ ይሄን ያክል አላስተዋወለውም። ምንም ነገር ደግሞ ለኔ አላለኝም። ግን መተዋወል ላይ እንደ አዲስ ነገር ሆኖ ያን ነገር ሲያደርግ ዝም ብያለሁኝ። ቤት አልፎ ለማስቀመጥ ሲሞክርም ዝም ብያለሁኝ። ግን ሀሳቡ ወደ ሌላ ሲያመራ ደግሞ ዝም ብዬ ላየውም ልሰማውም አልችልም አይደል መቼስ። አሁን ላይ ደግሞ የሆነ መቼስ ባለፈው ለታይታችሁ ከነበረ ሀሳቡ ላይክ ለሌላ ሰው እንትን እንደማለት ነገር ነው። እንዴት ብዬ ላስረዳችሁ ይገባችኋል? እናንተም እያሰባችሁት ያላችሁት ነገር ስለሆነ እናንተም እየተናገራችሁት ያላችሁት ነገር ነው። ኮሜንት ላይ ሁላ እያየሁ ነበረ። ግን ላይክ ዘመድ እንደመሆናችን ልክ እንደ ታላቅ ወንድም እንደመሆኑ ደግሞ እንደዚህ አይነት ነገር ያለኔ ፍቃድ የኔን ሀሳብ የኔን ፍላጎት ሳይጠይቅ እንደዚህ አይነት ነገር በጭንቅላቱ ያስባል ብዬ አላስብም። እንደዚህ አይነትም ደግሞ ለቃላቴ ይቅርታ አድርጉልኝ ግን የወረደ ሰው አይመስለኝም ነበረ። ሀሳቡ በቀጥታ እንዲህ ብሎ ባይነግረኝም በቃ ላይክ ከሌላ ሀሳብ ጋር ኤፍሬም አሁን ላይ ሆንሽም ምናምን ነገር ሲል መጀመሪያ ላስብ የቻልኩትም በእርግጠኝነትም ደግሞ እንትን እየሆነ ያለው ምንድነው ከሌላ ሰው ጋር ይሄ ስለመዳር ስላችሁ ያንን እንደዛ ስላለ እኔ ተቀብዬዋለሁ ማለት አይደለም። ግን ለእናንተም ልንገራችሁ ብዬ ነው። ሁለት ደግሞ
እኔ ተቀበልኩት ሐሳብ እኔ የደገፍኩት ሐሳብ እንዳልሆነም እንድትረዱ ስለፈለኩኝ ነው እናንተ ጋር እንደዚህ ብዬ የመጣሁት። ምክንያቱም መቼስ ማታቁት ሰው ቁጭ ብላችሁ እንኳን ለማውራት አትሞክሩም አይደል? ወይ ትንሽ ደህና ነኝ ነገርሽ ምንም ቀልድ አይደለም። ያስኩት ቁም ነገር ነው ያስኩት። ለማን ነው ምን ነገር ለኤፍሬም ነገሩ ቢሽል ምንድነው ምን ነገር እንጂ እየተጫወትሽብኝ ነው ያለሽ ምንድነው? አንተ ራስህ እየተጫወትክብኝ ነው የሚመስለው። ምን ብዬ እንድነግር ፈልጋለሁ? ለኤፍሬም ስንት ጊዜ ነው ነገሩ ብዬ ነገርኩሽ እኮ ምን ነው የምነግረው? በቃ ከሱ ጋር መቀጠል እንደማች እና ሰው ነው መቀበልሽ ነው ለተዋወቅሽ ለምን ኤፍሬም እንዴት ነው እኔ ከሱ ጋር መቀጠል አልችልም ምናምን ብዬ እንደቀልድ የብዙ አመት የብዙ ወራቶችን እንትን አይ ካንተ ጋር መቀጠል አልፈልግም ብዬ እንጂ እንድናገር እንዳታስብ ነገር ይሻላል አይደል? በቃ ለኤፍሬም ነገሩ ይሻላል። እስካሁን ለምን እንዳልነገርሽ ግራ ይገባሽ። ለምን አልነገርሽ? አቅም ካለ ወይ ደግሞ የራስ ችሎታው ካለ ሄደህ ተናገር እንጂ እኔ እንደዚህ ነው ኤፍሬም እና እኔ ካንተ ጋር መቀጠል አልችልም ልነግረው አልችልም። ሲጀመር ያመጣው ሐሳብ እኔ ከኤፍሬም ጋር አንዳንዴ ማለት ነው ዘካሪያስ ምንም እንደዚህ አታብዛ፣ የምር አታብዛ። ምን ነው ያበዛውት? ቀንጂ ምን ነው ያበዛውት? እስካሁን ድረስ እኮ እየታገስኩ ያለሁት ማለት ነው። ምንም የታገሽኝ አይደል? ምን ነው ያበዛውት? ንገሪ። መናገር ግዴታሽ ነው። በቃ ንገሩ ይሻላል አይደል? መናገር ግዴታሽ ነው። በቃ ሁኚ ያልከውን በሙሉ ሲጀመር የሆንኩል ቆይቻለሁ። ይኸውልሽ እኔ እኮ ለአንቺ የሚጠቅምሽ ሰው ነው እያልኩሽ እኮ ያ ሰው ያመጣሽ የሚጠቅምሽ ለህይወትሽ ለላይፍሽ ሁሉ የሚጠቅምሽ ሰው ነው። ምን ማለት ነው? አንቺ እንዴ ነው እንደዚህ ይሆንሻለሽ? እኔ በጣም ታጨነቅልኝ። ለምንድን ነው ማልጨነቅልሽ? ወንድምሽ ለምን ማልጨነቅልሽ? ለምን ማልጨነቅልሽ? ይሄ እንደውም ወንድምነት አይመስልም። በጣም ማስመሳይነት ወንድምነት ነው የሚመስለው። ያው ለምትናገር ቃልሽ የተጠነቀቅሽ ይሄ ልጅ ይሄ ሰው ያመጣውት ማለት ለአንቺ ለህይወትሽ ይጠቅምሻል ብዬ ነው እየነገርኩሽ ነው ያለው። ምንድን ነው በእናትህ ሊጠቅመኝ የሚችለው ነገር? እሱን እስኪ መጀመሪያ አስረዳኝ። ኤፍሬም ምን ነው የሚጠቅምሽ? ኤፍሬም በጣም ብዙ አመታት የምታውቀው ነገር እያልክ ነው እየስመሰልክ ያለው። ተረዳኝ አይደል? ያ ባንቺ እንዴት ነው እንደዚህ የምታስቢው? በቃ ሰውዬው ይኸውልሽ ኤፍሬም ላንቺ የሚሆን ሰው አይደለም። በቃ ላንቺ አይጠቅምሽም። ይሄ ያመጣው ሰውዬ ላንቺ ለህይወትሽም ሆነ ለላይፍሽ ጥሩ የሆነ ሰው ነው። በቃ በዛው ማለት ነው አንድ ነገር ኤፍሬም እንድትነግሩ ይፈልጋሉ። በቃ ንገሪ። ሀሳብ በቀጥታ እየገባሽ ስለሆነ ነው አሁን ላይ እንደዚህ አይነት ንግግር እየተናገርኩ ያለሁት። ቀጥተኛ አማርኛ ነው ያወራሁት። ምንድነው የሚገባሽ? ማለት ስንተኛው ክፍለ ዘመን ላይ ነው ያለው በመጀመሪያ ደረጃ። ሁለተኛ ነገር ደግሞ እንደተማረ ሰው አስብሽ። ያ በእኔ እንደዚህ እንድትናገሪ አልፈልግም። በቃ ያናገር ዩኒቨርሲቲ ሁላ ገብተህ ነበረ ግን አስተሳሰብህ ወደ ኋላ ነው ያለው። ምንድነው የምትፈልጊው? አንቺ ከኤፍሬም ጋር አሁንም ወደ ኋላ መመለስ የምትፈልጊው? ስንት ነገር ነው ተመጣጣኝ። ወደ ኋላ መመለስ ሳይሆን ወደፊት ሁላ በጣም ብዙ ማስባቸው ነገሮች አሉ። ተረዳኝ። ታቆሚያለሽ፣ የምታስቡን ነገር ታቆሚያለሽ። እኔ ስላልኩሽ አይደለም፣ በቃ መሆን ስላለበት ነው እየነገርኩሽ፣ መሆን ስላለበት ነው። በቃ አንቺ ሰው ያመጣት እንዴት ብዬ እንዳመጣት እኔ እና እሱ ነሽ የምናውቀው። አንቺ ኤፍሬም ዛሬ ይኑር ዛሬ ይጥቀምሽ አይጥቀምሽ የማይታወቅ ሰው ምንድነው የሚሰራልሽ? ከሱ ጋር ምን የምትመጪው ከሱ ጋር ያ ነገር እኔ ባንተ ህይወት ወስኜ አላውቅም አይደል? በቃ ኤፍሬም አይጠቅምሽም አይደል? አያገባም። እንዴት ነው የማያገባኝ? በጣም የሚጠቅመኝ ሰው እንደውም ቢኖር ካንተ እሱ ይጠቅመኛል። እኔ ልንገር አንድ ነገር ያው እየነገርኩሽ ነው ያለው። አያገባም ሰው አያገባም። በደንብ ነው የሚያይልሽ። ስለዚህ አሁን ላይ ይመስለኛል የሆነ በቃ ግዴታ ኮሚሽን ነገር አለ መሰለኝ። እንደዛ ነው አንቺ እንደዛ ታረጁ ነግሬሻለሁ። በቃ ይልሽ ኤፍሬም ካንቺ ጋር የሚሆን ሰው አይደለም። በቃ ያመጣው ሰው ግዴታ ተታውቂዋለሽ። ግዴታ ከሱ ጋር የምትሆኙ ሂጄ ለኤፍሬም ነገሪው እንደማን ብሶ ደግሞ ሰውየውንም እንድሳደብ ከፈለክ እንደፈለክ ማድረግ ትችላለህ። ኦኬ እንዴት ነው የማያገባኝ? አንቺ እንዴት ነው እንደዚህ የምታስቢው? ቆይ አንቺ ይኸውልሽ ስሚ፣ እያናገርኩሽ ነው እያናገርኩሽ ነው። ይኸውልሽ ኤፍሬም ለአንቺ የሚጠቅምሽ ሰው አይደለም። በቃ አገባም ጠቀመኝ አልጠቀመኝ ሲጀመር ነገርኩህ እኮ። ዛሬ ለኤፍሬም ሳትነግሪው የትም ማለት ሰማሽ አይደል? እንደማይሆንሽ ትነግሪዋለሽ። ሌላ ሰው አግኝቻለሽ ትነግሪዋለሽ። ነይ ነገር አቅም ካለ ሲጀመር እንዳትነከኝ ማርያም እንዳትነከኝ። ለምንድን ነው መናገር ግዴታሽ ነው። በቃ ሰማሽ አይደል? ሰውዬው ያመጣው ለአንቺ ብዬ ነው። እኔ ምንም ይጂም ለሱ የምናገረው ነገር የለም። እንደ ብዬ ነው ሲጀመር እናገር መጣብቀው አንተ መናገርሽ ግዴታ ነው። በቃ ዛሬ ሳትናገር የት ነው ማን ይሄ እየሰማሽ ነው? ነገር ከፈለክ ራስ ሄደህ መናገር ትችላለህ። እነግረዋለሁ ተዛለለው አልችልም። ሲጀመር መናገር ግዴታ ነው። ኤፍሬም አትሆነኝም ብለሽ ትነግሪዋለሽ። በቃ ትነግሪዋለሽ። ኦኬ ኤፍሬም አትሆነኝም እና ካንተ ጋር አልቀጥልም ብዬ እንድናገር የምፈልገው እሱ ነው የምፈልገው። ያ ሰው ለአንቺ የሚጠቅም ሰው ይዤ መጣሁ አይደል? እየሰማሽ ነው። ኤፍሬም እንደማይሆንሽ ትነግሪዋለሽ። ማንም አመጣ ማንም እኔ ለኔ አይጠቅም። ሲጀመር ካንቺ ጋር ከገኝ እንዳትመጣ ላይ ትነግሪዋለሽ። ምንም ይጀነቁ ለብረማ ግዴታሽ ነው መናገር ግዴታሽ። ኤፍሬም ለአንቺ የሚሆን ሰው አይደለም። እየሰማሽ አይደለም። ለኔ ከተቀመጠ ላንተ ምንድነው አለ ወዲህ ነው እንጂ እንደሰብኝ እንድናገር እንዳትጠብቅ። ወርሽ ትትት ሂዳ
የማን መኪና ነው? ወደ ኤፍሬም ጋር ሄዳለሽ። ለምንድን ነው የምሄደው? መሄድ አለብሽ። አትኩትተኝ። በመጀመሪያ ማላውቀው መኪና ውስጥ አልገባም። መናገር ግዴታ ነው። የማላውቀው መኪና ውስጥ አልገባም። ማነው ሲጀመር? ማነው? እሺ አልገባም። የምር አልገባም። ማላውቀው ሰው መኪና ውስጥ አልገባም። ማነው? መጀመሪያ እሺ ማነው ንገረኝ። ስትሄጂ ታውቂያለሽ። በቃ ስትሄጂ ትገቢያለሽ። ግቢ በቃ አታጨቃጭኝ። ሰው መጀመሪያ አንተ ግባ። ሰው ያየና መጀመሪያ አንተ ግባ። እሺ በቃ ሰው አታጨቃጭኝ። ግቢ ምን የምናገረው ነገር የለም። ተናገረሽ። በቃ ዛሬ ሳትናገር የትም ነው የማትሄጂው። በቃ እሺ መጀመሪያ የምትወስደኝ ወደ ማን ጋር ነው? መጀመሪያ ኤፍሬም ጋር መናገር ስላለብሽ ትሄጃለሽ። እኔ አይደለም የምነግርሽ፣ ራስሽ ልጅ የምነግርሽ ሲጀመር እየሰማሽ ነው አይደል? ሲጀመር በማን መኪና ነው መጀመሪያ እየወሰድክ? ምን አገባሽ? ትሄጃለሽ። በቃ ሳትናገር ዛሬ ተነግራለሽ። በቃ ኤፍሬም አትሆንም ብለሽ ትነግሪዋለሽ። በቃ ምንም ሲጀመር እንድናገር ነው አጣበቅ። ሲጀመር ራስህ መናገር ፍላጎት ካለ ራስህ ተናገር። ትነግሪዋለሽ። ግዴታሽ አልወርድም። አንቺ አትጨማለቂ። ይሄ ምንም የምናገረው ነገር ስለሌለ አልወርድም። ለውረጂ እዚህ ድረስ መጥቼ ነበር እና አለ ሂጅ የምናገረው ነገር ማየት ከፈለክ ናገባው። ኤፍሬም አትሆንኝም። በቃ ታይዋለህ። በጣም ወድ ሰው ነህ። ካንተ ጋር ህይወቴን በሙሉ ቀጥላለሁ። እንደዛ አይደለም። አንቺ በህይወትሽ ፍረጂ። የተለሻለ ገብቼ እኔ ካላንተ መኖር አልችልም። ይፍዬ በጣም ነው ማፈቅረው ብዬ እንድናገር ከፈለክ ማድረግ ትችላለህ። አንተ አትጠቅመኝም ብዬ ልናገር አልችልም። ለኤፍሬም ያልኩሽን ቃል በቃል ትነግሪዋለሽ። ሰምተሻል? እየነገርኩሽ ነው እንደማውቅ ትነግረዋለህ። ኤፍሬም ኤፊ ክፈተው። የለም ቤት ውስጥ ዛሬ ልጅ ሳትናገር የትም አልሄድም። እኔ ይሄ እኮ ውስጥ ኮንታ ነው የለም። ሳንወጣ የትም አልሄድም። ኤፍሬም በደንብ አወቅ። ከዚህ በላይ እንዴት ላንቆቆ? በደንብ አወቅ። ልጁ እኮ ደንቆሮ አይደለም፣ ይሰማል በደንብ። ምን ጎረቤት አትረብሽ። ሻሞቂ መቼስ ይሄ ክርስቲያንቆቆ ይሰማል አይደል? የለም ተመለስ በቃ። ሲጀመር ይዘህ የመጣው ሀሳብ ራሱ የማይሆን ሀሳብ ነው። ስለዚህ እንመለስ። እየነገርኩሽ ነው። ሰማይ ከፍ ምድር ዝቅ ብትል ማለት ነው። ይሄን ነገር ሳትናገር እሱ በላይ ቁጭ ብለን እናድራለን። ከዛሬ ውጭ እኮ ስለማታገኘው ነው እኮ። ከዛሬ ውጭ ስለማላገኘው ቤት ውስጥ ደግሞ የለም። አለቀ። ይሄው አለ። እሺ እንዴት ነው? ነገር ሰላም አይደለም። ሰላም ነው። ዘኪ ልነግርህ የመጣው ነገር አለ። እኔም ደግሞ ልነግርህ የመጣሁት ነገር አለ። ምንድን ነው? የእሱ ይቅደም ወይስ የእኔ ይቅደም? ነገር እኔ ልንገር። ነገር ያው አተጃጀ ናፍቄ ነበር። የተነጋገርነው ነገር እንደዚህ ነገር ነው። እዚህ ሲመጣው ምንም እኮ ተነጋግረን የመጣነው ነገር እኮ እንደማንነግሮት እንድታውቅ ነበር አይደል? ምንድን ነው ያው ነገርኛ ምን ነው ፈልጎ አንተ እሷ ካልነገረች እኔ እነግርሃለሁ። ነገረኝ ለኔ ያው ከዛሬ ጀምሮ አንተን አታገኝም፣ አንተም እሷን አታገኛትም። አንተ ስላልክ እኔ እና እሱ ያው ዝም በይ በቃ። እኔ እና እሱ እያወራን ዝም በይ በቃ። እኔ እና እሱ እንገናኛለን። አንተ ስላልክ ግን አንባል። ምንድን ነው ለኔ ንገረኝ። ያው ከዛሬ ጀምሮ አንተን አታገኝም። ይሄ ልነግርህ የመጣሁት ሌላ ሰው አግኝታለች። ሰው ማለት ለህይወቷ ለላይፏ የሚጠቅማ ሰው ስላገኘች ምን አይነት ሰው ነው ንገረኝ። ምን አይነት ሰው ነው? ምን በቃ በህይወቷ የሚጠቅማ ሰው ስለሆነ አንተ ማግኘት አትችልም። በቃ እየነገርኩህ ነው። በህይወቷ ካሁን በኋላ እንዳትደውል። አንተ ምን እሺ ዝም በይ። እሺ ምን አገባህ? ምን አገባህ? የእሷን ህይወት አንተ ትኖርላታለህ ወይ? እንዴት ነው የማያገባህ? ትናንትና ሰፈር ድረስ መጥቼ እሷን አግኝቻት የማይሆን ንግግር ህዝብ ተሰብስቦ ነው እኔ እናንተን ይበተናል። ይበቃናል ዘኪ፣ ይበቃናል። ስነ ስርዓት ያዝ። አንተም ይሄን ነገር እንዲፈጠር ማትፈልግ ከሆነ ከያብስት እራቅ። ለምንድን ነው የምርቀው? ስለማታስፈልጋት በቃ ስለማታስፈልጋት በህይወቷ ስለማትጠቅማት ነው። አንተ ማነው ፈላጭ ቆራጭ አደረገ? እሷ ንገረኝ። ማነው ፈላጭ ቆራጭ አደረገ? ንገረኝ። ንገረኝ፣ ለኔ ንገረኝ፣ ንገረኝ። ለምን እንደዚህ የምትናገረው አንተ? ማነህ? ምንድነው? ታግሻለሁ። እኔ ምንም ታገዝኩ ይፍሪ ማሪ በቃ አንተ በላይ ታግሻለሁ። እሺ ለማንኛውም ማለት ይሄን ነገር ልጣላው ከአንተ ጋር ብቻችን ነው። ህያብ ከዚህ ቤት ንቅንቅ አትልም፣ አትወጣም። እሺ ነግሬሃለሁ። አንተ ያን ከዚህ ቤት ንቅንቅ አትልም። አንተ ያን ያረከለት እኔ ደግሞ ቆሜ ይሻላል። ቁጭ ይሻላል። እሺ ሞክር። ያብ ቁጣሽ ስነ ስርዓት ያዝ። ቁጭ በይ አንቺ። እዚህ ምን ተመለድ እኮ እየተነገረ ነበር። ይዘውና ለሷ ያዘጋጀላት ወንድ ለሷ እሷን ማለቴ
አዝመን እንደዛ ነው። እኔና ህያብን አጣልታ ህያብን ለሌላ ሰው ለመዳር ነው አይደል? ለሷ ያዘጋጀላት ወንድ አምጣው ሊሆን ሊዮ ምን ያደርግልህ? አላየሁ ምን ያደርግ? እሷ ብቻ ከይቹ በቂ ምን ነው የተፈጠረው? ነገርኛ እንጂ ምንም ነገርኛ ሲጀመር እንደዛ ነው። የምትፈሪው ነገር አለ ህያብ፣ የምትፈሪው ነገር አለ እኮ። የምትፈሪው ነገር ከሌለ ነገር የለ። እኔ እኮ የምፈራው ነገር አንተ እንዳላጣለ በቃ ከዛች ምን እኮ እኔ ማለት ነው የተነጋገረው ነገር አለ። ጨርሽ ነው እንጂ እኔ ምንም የተነጋገርኩት ነገር የለም። ሲጀመር ስመጣም እኮ እየነገርኩ ነበር የመጣሁት። ምን ያክል እንደማፈቅረው እነግርሃለሁ ብዬ ነው እንጂ የመጣሁት። እኔም በህይወትሽ እንደማይጠቅምሽ እንድትነጋገር ነው የመጣው አይደል? ወይ ልዛም ገባ ኤፊቶ ሲጀመራው ያው ሲጃሳይ ዝማይልም ያልኩናል ራስ ሌላ ጸብ ይፈጠራል። በስርዓት አውርቻለሁ። እኔ ብዙ ቀን ውጣልኝ። እሺ አሁን ሌላ ነገር አትጣ ዞር በይ አንቺ። አያገባሽም ውጣልኝ። እንድትነካኝ አልፈልግም። እንድትነካኝ አልፈልግም። ይሄ ነገር ውጣልኝ። ሌላ ነገር የሚፈጠር አክብሬያለሁ። ብዙ ቀን ታግሻለሁ። ውጣልኝ። እንዳነካኝ ይሄ ነገር ነው። ያው ምን ጃሳብ እየተማሪ ነው። የምትፈልገው ምንድን ነው? ያው ይዣት በቃ ለመጨረሻ እንድታወሩ ነው የነገርኩሽ። ራስና ወደሽ ቤት ብላ ይዘኝ መጣ። ድጋሚ ደግሞ ይዣት ነው መውጣው። ምን ማለት ነው? ያው ጨርሽና እንውጣ በቃ። እዚህ ጋር የማይሆን ነገር እንዳይፈጠር ይኸውልሽ። እኔ ጨረስኩኝ፣ አንተም ጨርሳል። ስለዚህ መሄድ ትችላለህ። ምንድን ነው ነገር ያልሽ ለኔ ምንድን ነው? ራሱ ነው እሺ። በቃ የተናገረውን ነገር ነው ለኔ። እስኪ ንገሪኝ አንቺ ካለበትሽ ምን ብዬ ነው ፍሬም የምናገረው? ምን የማውቀው ነገር የለም። ምን ማለት ነው ነገር የለም ማለት? አንተ ዝም በል። ያናገረችኝ አይደል እንዴ? ዝም በል በቃ። በቃ መጀመሪያ ተረጋጋ። ንገሪኝ እንጂ ኤፊ ምንም ምን ለራሴ ሐሳብ እየገባኝ አይደለም። እሱ እያሰበ ያለው ነገር ሌላ ነገር ነው እኮ። ምንድነው ህያብ? ንገሪኝ። ሌላ ሰው አስተዋወቅሽ ምናምን። ምን አይነት ሰው ነው የምትተዋወቂው? እኔ አላውቀውም። የምትተዋወቂው ስለምንድን ነው እኮ? ኤፍሬም እኮ ነው ምንድነው ተለመልሰ እኔ ላይ እየጮክብኛለሁ እንዴ? ያው እሺ እኮ ተዋወቅሽው እንጂ እኔ ማንንም ሳላቅም። ኦኬ ጭራሽ ወስዳ አስተዋውቃታለሁ። ጨርሰናል። ከአንተ ጋር ጨርሰናል። ያው እንጣ ነው ሄደሽ ተዋውቀሽዋል ነገሩ። እኔ ከማንም ሰው ጋር አልተዋወቅኩኝም ኤፍሬም። ምን ማለት ነው? ድጋሚ ደግሞ እንደዚህ አይነት ጥያቄ የምትጠይቀኝ ማለት ነው? ተዋወቅኩት እያለ መሰለኝ። ምንድነው እዚህ ጋር ስትመጪ ሌላ ነገር ሽምጥጥም ተሪ በቃ ሰው አስተዋውቂሻለሁ አይደል? ምንድነው እዚህ ጋር መናገር የነበረሽ? ምንድነው? ምን አይነት ሰው ነው ከኔ ጋር አስተዋወቀኝ? ህያብ ማስመሰል ጀመርሽ? ምንም ኤፍሬም እያስመሰልኩኝ አይደለም። እና ምን እያደረግሽ ነው ታዲያ? ህያብ ምሩ እዚህ ጋር መጥተሽ ሌላ ነገር ፈጥሮ ነው። ኦኬ እና ታዲያ ያንን ሀሳብ ተቀብዬ ነው ታዲያ አንተ ጋር እዚህ ጋር ድረስ የመጣሁት ማለት ህያብ ምን እያደረግሽ ነው? ያው ከዚህ ጋር መቀጠል ምን አይነት ድራማ እየሰራሽ ነው? ምንም ቦታ ትችላለህ ብቻ አንችልም። ኤፍሬም አልገባኝም። ሌላ ነገር ለምንድን ነው እያወራህ ያለው? ማለት ምን እያሰብክ ነው እኮ? ሌላ ሰው ተዋውቃለች። ምን ኤፍሬም በህይወት አይጠቅምሽም እያልኩሽ ነው አይደል? በቃ አይጠቅም፣ ለላይፍሽ ለህይወት አይጠቅምሽም። በቃ ስንት ነገር አውርተን እኮ እየዋሸሽኝ ነበር ነው እስከዛሬ አፈቅርሃለሁ ስትይኝ ነበር እያ ኦኬ። እና ለዛሬ አፈቅርሃለሁ እምትይኝ ለዛ ነው እዚህ ድረስ የመጣሁት። እሺ ለዛ ነው ወይ እዚህ ድረስ የመጣሁት? ምን አይነት ድራማ ነው የምትሰሪው? ያው እንውጣ በቃ እንውጣ። ምን አይነት ድራማ ነው ኤፍሬም? ምን ብዬሽ ነው ድራማ የፈጠርኩት? አፈቅርሃለሁ እምትይኝ ውሸት ነው ማለት ነው? መልስ የተጨፍክብኝ ነው እንዴ? ምንድነው የምትጫወትብሽ? ያው ምንድነው የምታብቂው? እንውጣ እያልኩሽ ነው። በቃ የምፈልገው ነገር ተናገርሽ አይደል? በቃ እንውጣ። አንዴ ውጣ። እኔ እሷን ማናገር ፈልጋለሁ። አንተ ራስህ ውጣ። ኤፍሬም እንዳነከኝ እያነገርኩህ በክብር እያወራሁ እንዳታነከኝ። እሷ ጀት ነው እኔ ማናገር ፈልጋለሁ። እየበል ቀል ሁለት ደቂቃ ሰጥሻለሁ። ቀል ሁለት ደቂቃ አለኝ። ምንም ጥያቄ እንዳታነሳብኝ። ምንድነው ኤፍሬም? ምንም ነገር እንዳታነሳብኝ በማርያም። ምንድነው እኔ እሺ ታዲያ ምን እያሰብክ ነው? ልቤን እንድትሰብሪው አልፈልግም። እሺ ታዲያ ማን ልቤን ሰበረው ኤፍሬም? እኔም እኮ ልቤን እንዳይሰበር የቻልኩትን ነገር እያደረኩ ነው ያለሁት። ምንድነው የምትለኝ? ምኑን ነው? ሌላ ሰው ተዋውቃለች የሚለኝ ምንድነው? እኔ ማነው ሰው ራሱ ማስታወቅ የፈለገውን ሰው ተዋውቂ እያለ ያለው? መቼ ደግሞ እንድናገር ያደረገው ደግሞ ራሱ ነው እኮ። ምንድነው? ስለምን ሄደሽ አይጠቅመኝም ብዬ መጥቼ እንድነግርን የፈለገው እሱ። ተረዳይ? ለምን እንደዛ እንድትናገሪ ለምን እንደፈለገው? እኔ እሱን በምን አውቃለሁ? ዘካሪያስ ልብ ውስጥ አይደለም እኮ ነው ያለሁት። እኔ የሚያስበውን ነገር አላውቅም፣ ግን ደግሞ እያሰበ ያለው ነገር ሲነግረኝ ነው መጥቼ ለአንተ መናገር ስላልፈለጉ ብቻ ነው ዝም ያልኩት እስከዛሬ። ያው ደውለሽ ግን ንገሪኝ ብዬሻለሁ። ሰው ስትተዋወቂ ንገሪኝ ብዬሽ ነበር። ስለምን ሰው ነው ኤፍሬም የምታወራው? የሚናገረው ታዲያ ምንድነው? ምንድነው የተናገረው ነገር? ኦኬ እሱ ያለን ነገር እያመንክ ነው ያለው እና ማለት ምን እያሰብክ ያለው ነገር ምንድነው? ዘካሪያስ ነው እያመንክ ያለው ወይስ ነው ነገር ምንድነው ታዲያ? እሺ ታዲያ ኤፍሬም አሁን እያልከኝ ያለው በሌላ ሰው እየጠረጠርክ ነው አንተ አለ። ምንድነው የሚናገረው ነገር እያል ታዲያ ምንስ ነገር ቢናገር እየተናገርኩ ያለሁት እና ማመን አለበት ወይስ እሱ የሚናገረው ነገር የእውነት እየጠረጠርክ የመሆኑን ነገር እያመንኩ ራሱ አይደለም።
ገባረን ቢገባ ኑሮ ከወንድሜ ጋር እየተጣላ ያለበት እስካሁን ድረስ ስላንተ ምክንያት ነበር። ተረዳኝ አይደል? ባንተ ምክንያት ነው። ቢሆን ታሳውቂኝ ነበር። እኔ ላሳውቅ እኮ መጣሁ። የማውቀው ነገር የምሰማው ነገር ምንድን ነው ታዲያ? የምሰማው ነገር ምንድን ነው? አናግሪኝ። የምሰማው ነገር ምንድን ነው ታዲያ? ምንም አናግረን ነገር የለም። እኔ ሳናግርማ ሁሌ አታምነኝም ማለት እኔ ሳናግረው አንተ አምነኝ። ስለዚህ አንተ የምትናገረው ነገር ግን እውነት ነው። ዘካሪያስ የሚናገረው ነገር እውነት ነው። የምትናገረው ነገር ግን ውሸት ነው። እንዳትከተለኝ አዳምጪኝ እኮ እናውራ። እኔና አንቺ ቢያንስ እናውራ። አዳምጠኝ። እኔ ከሌላ ሰው ጋር ተዋውቂያለሁ። ኤፍሬም ሰው አግኝቻለሁ ብዬ አይደለም መጥቼ ነገርኩ። ገባ አይደል? ኤፍሬም እንደዚህ አይነት ነገር እያሰበ ነው። ምን እናድርግልህ የሚለውን ነገር ላውራ ነበር የመጣሁት። አንተ ምን አደረክ? አንተስ ምን አደረክ? ኦኬ ለምንድን ነው አንቺ የተዋወቅሽው? ሄደሽ ምን እኔ ተዋውቂያለሁ ብዬ ባፌ ነግሬሃለሁ እየተባልኩኝ ነው። በቃ የምትባለው ነገር እመና። ለምንድን ነው ታደረገ? ማን የሚጠይቀኝ ነው? አዎ የምትባለው ነገር ጨርቅ ያግልሽ መንገድ እንድትከተለኝ መንገዱ ጨርቅ ያግልሽ። እሺ የህይወት አጋሪ ላይ ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀኝ ተፈንቶ አንደበታቸው እስከ መቼ ሰው አገር ናት ብዬ ልዋሻቸው? ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ ቢጠፋ ሰው ፊት ቀልቤ ለነሱ አዝኖ እንጂ ልቤ